በምስሉ ላይ የምትመለከቱት ህፃን ትናንትና ወላይታ ሶዶ ያለው እዛ ክርስቲያን ሆስፒታል ሄጄ አይቼው ነበርና ዛሬ ደግሞ እግሩ ተቆረጠ የሚል ዜና ተመለከቱ። በእርግጥ ትናንትና ስናየው ሁኔታው በጣም ያስፈራ ነበርና ወደዚህ ለእንደዚህ አይነት ደረጃ እንደሚያበቃው ተመልክቼ ነበር። የዚህ ልጅ በጣም የሚያሳዝነው ፓርት ምን መሰላችሁ? አንደኛ አርሲ ላይ ነው እንደምታውቁት ይሄ ልጅ በግፍ እንደዚህ አይነት ጉዳት የደረሰበት ይህ ህፃን በጨካኞች በአረመኔዎች ማለት ነው። አጠገቡ ያለችው እናቱ አይደለች። እናቱ ተገላለች። እናቱ መገደሏን ህፃኑ አያውቅም። አባቱ ደግሞ በሰዓቱ እዛ አካባቢ ላይ አልነበረም እና ይሄ ህፃን አሁን ባለበት ሁኔታ ሁለት ከባባር ነገሮች አሉ። አንደኛ ልጅ ነው። እግሩ ለምን እንደተቆረጠ ወደፊት ከፍ ሲል ነው የሚያውቀው። እናቱ እንደሞተችም የሚያውቀው ማስተዋል በሚችልበት ሰዓት ላይ ነው። ምን እንደሆነ የሚረዳው እያደገ በመጣ ሰዓት ላይ ነውና ይህ ህፃን ልጅ እየተቀበለና እያሳለፈ ያለውን መከራ ስንመለከት እግዚአብሔር ምስክሬ ነው። ቆሞ መራመድ በራሱ በጣም የሚከብድና የሚሰቀጥጥ ጊዜ ላይ ነው የደረስነውና እኛ ቤተክርስቲያን ላይ ያለው ዝምታ እና መግለጽ የማይቻል ይሄ እኔ ትቻችኋለሁ። እውነቱን ለመናገር አሁን እነሱ ምንም ነገር ነው ማልጠብቀው ከቤተክርስቲያን አባቶች ከስሞሱ ይሁን ምንም አሁን ኮሜንት ላይ መጣ ያንዳንድ አባቶች ምናምን ልትል ትችል ይሆናል። ግን የዛን ልጅ ቁስል ሄደ እስካላየሁ ድረስ ያለበት ሁኔታ ወይም ደግሞ ሁኔታው ሊገባ ስለማይችል ማንም መተዚህ ጋር ብዙ ነገር ልትናገር ትችላለህ። እኔ ትቻችኋለሁ። ከዚህ በኋላ እኔ አባታልኝ ብዬ እንኳን ከዚህ በኋላ አልናገርም። የህፃኑ ሁኔታ ብታዩት በመድኃኔዓለም ስም የህፃኑ ልጅ ሁኔታ ብታዩት እግሩ ከመቆረጡ በፊት ያለው ሁኔታ አሁን ደግሞ እግሩ ተቆርጦ እንዴት ሊሆን እንደሚችል ሳስብ የእናቱ ሞትን ደግሞ ሲረዳውና ደግሞ ሲያውቁ ደግሞ ምን አይነት እንደዚህ ዓመት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተዋረደችበት የተማቀችበት አማኞቿ በግፍ የተገደሉበት ጊዜና ሰዓት እኔ አይቼ ተመልክቼ አላውቅም። እንደዚህ አይነት ዘግናኝ ጊዜ በእኔ ዘመን እኔ ለመጀመሪያ ጊዜ ነው ይሄንን ሳይ። በዚህ ልክ ጭካኔ በተለይ ህፃናት ላይ ያተኮረ ነው። እግዚአብሔር አምላክ የዚህን ህፃን በቀኑን የሚጀምረው እኛ ቤት ውስጥ ደሞዝ እየተከፈላቸው ጸጥ ረጭ ብለው ካሉ ሰዎች እንደሚሆን እርግጠኛ ነኝ። እንግዲህ በአርሲ እየተፈጠረ ያለውን ነገር ሁላችሁም የምታውቁት ነገር ነው። የእግዚአብሔር ህዝብ ወይም ክርስቲያኑ በጣም አደገኛ በሆነ መልኩ እየተጨፈጨፈ ያለበት ሁኔታ ላይ ነው ያለው። ማለት ሊትራሊ እየተጨፈጨፈ፣ ይሄ ቃል ይገልጸዋል በደንብ። ህፃናት ሳይቀሩ አደገኛ በሆነ መልኩ እየተገደሉ፣ በጣም በርካታ ክርስቲያኖች ናቸው እየተገደሉ ያሉት። እርግጥ ነው ሰማዕትነት እንግዲህ ለክርስቲያኖች ክብር ሊሆን ይችላል ነውም። ግን ሰማዕትነት ክብር ነው ማለት በሆነው ባልሆነው አጋጣሚ የሆኑ ሰዎች እየተነሱ ይህንን የእግዚአብሔርን ህዝብ ወይም ክርስቲያኑ የማጽዳት ስራ ይሰራሉ፣ እየጨፈጨፉ ይጨርሷቸው ማለት ግን አይደለም እንዴ። ቤተክርስቲያን እዚህ ምድር ላይ ስትኖር እኮ ለአንድ ታላቅ የሆነ ዓላማ አጀንዳ ነው። ይህም ህዝቡን ሁሉ ወደ ክርስቶስ መንግስት ለመመለስ ነው። እንዲህ እንዲሆን ደግሞ በህይወት መኖርንም ደግሞ ይጠይቃል። እና ማንም እየተነሳ ዝም ብሎ የማጽዳት ስራ ብቻ እንዲሰራ ነው እሱን የሚፈቅድ አይደለም የሰማዕትነት ነገር። እና ይህ በጣም አስቸጋሪ ነገር ነው ማለት ክርስቲያኖች፣ ሀገራችን ኢትዮጵያ የክርስቲያኖች መቆያ ናት ማለት እዚህ የምንቆይባት ሀገራችን ናት። የክርስቲያኖች ብቻ አይደለችም፣ አሁን ግን መቆያችንም ጭምር የእኛም ጭምር ናት። ላለፉት ለሺህ ምናምን ዓመታት ለሺህ ዓመታት ሙሉ እንደሚታወቀው ይህ የእግዚአብሔር ህዝብ ክርስቲያኑ አሁን ላለንባት ለኢትዮጵያ ባለውለታ ነው። እሱን አቁሙ እኮ ያቆያት አይደለም እንዴ ነው እኮ። አሁን ደርሶ የሆነ ሰዓት ላይ ብቅ ተብሎ ይህንን ሀገርን አቁሙ የኖረውን ህዝብ ደግሞ ጨፍጭፌ ሊጨርስ ብሎ የሚነሳ የሆነ አካል ካለ እርግጥ ነው ሰይጣናዊ ነው። ግን ደግሞ አንደኛ የእርሲያን አባቶች፣ ሲቀጥል ደግሞ በዋናነት እንደው ማለት በሀገሪቱ ላይ ህግ አለ፣ መንግስት አለ። ያ መንግስት ለዜጎቹ ለክርስቲያኖችም ጭምር ማለት ነው ከለላ ጥበቃ ሊያደርግ ይገባል። እና ፕሊዝ ፍትህ ያስፈልገናል፣ ጥበቃ ክለላ ያስፈልጋቸዋል። በአርሲ ላሉ ክርስቲያን ወንድሞቻችን ማለት ነው አባት እናቶቻችን፣ ኢቨን ህፃናቶችም ጭምር። እና በጣም ኮንሰርኒንግ ነው፣ በጣም አስቸጋሪ ነው። እና ሰው ፍትህ ነው ልንል የምንችለው ለመንግስቱ።